በትግራይ ክልል በህወሓት ቡድን የተፈጸመውን የክልሉ መንግስት የመፈንቅለ ተግባር በጽኑ ያወገዘውና በተራ ህወሓትን ገልብጦ በትግራይ ሰላም ለማምጣት እሰራለሁ ያለው በነጌታቸው ረዳና ጻድቃን በመሳሰሉ ትልልቅ ሰዎች የተመሰረተው ቡድን ለሶስት አካላት ጥብቅ መልእክት አስተላለፈ። እንመለከተዋለን። በሌላ መረጃችን ደግሞ በኢራን ጉዳይ አንድም ተቃራኒ ሐሳብ ያላቸው የማይመስሉት ትራምፕና ኔታንያሁ አሁን ላይ በመካከላቸው ንፋስ የገባ መስሏል። ትራምፕን ወደ ኢራን ጦርነት ጎትተው ያስገቧቸው የሚባሉት ኔታንያሁና ትራምፕ አሁን ባለው የድርድር ሁኔታ ፍጥጫ ውስጥ መግባታቸው እየተነገረ ሲሆን የአሜሪካው ፕሬዝዳንት ትራምፕም እኔ ያለው ዓለም እንድጠፋ አልፈቅድም ሲሉ አነጋጋሪ ሐሳብ ሰንዝረዋል። ይህና የኢትዮጵያ ሃይማኖት ተቋማት ጉባኤ ለመጪው ምርጫ ሀገር አቀፍ የጋራ ጸሎት እንዲደረግ ማወጁን አክለን ይዘን ቀርበናል። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን ቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገረን። እስከ ፍጻሜው አብራችሁን ቆዩ። ህወሓት የትግራይ መንግስታዊ ስልጣን ሙሉ በሙሉ ተቆጣጥሮ መውሰዱን ተከትሎ የተለያዩ አስተያየቶች እየሰጡ ሲሆን ከዚሁ ጋር በተያያዘ አዲስ መግለጫ ወጥቷል። ህወሓት የትግራይ መንግስታዊ ስልጣን ሙሉ በሙሉ ጠቅልሎ መውሰዱን ተከትሎ የተለያዩ አስተያየቶች እየተሰጡ ሲሆን ከዚሁ ጋር በተያያዘ ከሰሞኑ የተቋቋመው የትግራይ ሰላምና የለውጥ ምክር ቤት ለህወሓትም ለፌዴራል መንግስትም ለትግራይ ህዝብም እንዲሁም ለዓለም አቀፍ ማህበረሰብ ጭምር ጠበቅ ያለ መልእክት ያስተላለፉበትን መግለጫ ከሰዓታት በፊት ይፋ አድርጓል። በቅርቡ የተቋቋመው ምክር ቤት አባላት በአጭር ጊዜ ውስጥ መቀሌን እንቆጣጠራለን የሚል እቅድን የነደፈ መሆኑን በቅርቡ ያስታወቁ መሆኑ አይዘነጋም። መቀሌን መቆጣጠር ማለት በምን መልኩ የሚለውን ግን የተብራራ ምላሽ የገለጸበት ሁኔታ የለም። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደርን በማስወገድ መላ ትግራይን ተቆጣጥሮ መንግስት እንደመሰረትኩ ይታወቅልኝ ያለው የነ ደብረ ጽዮን ቡድን በአሁኑ ሰዓት ነዳጅ የለም፣ ብርድ የለም፣ በጀት የለም በማለት ትግራይን ከባድ ቅርቃር ውስጥ የከተተበት ሁኔታ እየታየ ነው። መፍትሄ ማፈላለግ አለብን በማለት ባለፈው የተቋቋመው የትግራይ ሰላምና የለውጥ ምክር ቤት የተባለው አካል አሁን ባለው ሁኔታ በትግራይ መሬትና ማዕድን ቤት ሽያጭ በፍጥነት እንዲቆሙ የተሳተፉበት ቢሆኑ ከህገወጥ ተግባራቸው እንዲቀጠቡ በዚህ ብልሹና ህገወጥ ተግባር ውስጥ የተሳተፉ ለተጨማሪ ጉዳት ተጠያቂዎች እንደሚሆኑና ዜጎች መሬታቸውን ንብረታቸውንና ማዕድኖቻቸውን ለመጠበቅ በየአካባቢያቸው ራሳቸውን እንዲያደራጁ እንዲሁም ፌዴራል መንግስት የሀገርን ሀብት እንዲጠብቅ ጥሪ እናቀርባለን ሲል አስታውቋል። የመግለጫ ስልጣኑን ለመቆጣጠር ህወሓትም ጭምር መልእክት ያስተላለፈ ሲሆን ቡድኑና ተባባሪዎቹም ይህን ጥሪ ችላ በማለታቸው ለሚደርሰው ማንኛውም ጉዳት ሙሉ በሙሉ ተጠያቂ እንደሚሆን በማሳወቅ እንወዳለን ሲልም ማስጠንቀቂያውን የሰጠበት ሁኔታ ታይቷል። ህወሓት እነዚህ አካላት ከሃዲዎች ሲሏቸው ምክር ቤቱ መግለጫው ደግሞ ህወሓትና አመራሮችን ጠባብ ቡድንና ኋላ ቀር ብሏቸዋል። ምክር ቤቱ ባለፈው በፖለቲከኞች፣ በአክቲቪስቶች፣ በሚዲያ ሰዎች፣ በተለያዩ በትግራይ ጉዳይ ተቆርቋሪ ነን ባሉ ሰዎችና የፖለቲካ ፓርቲዎች የተቋቋመ መሆኑ ተነግሯል። ትግራይን አሁን ከገባችበት ቅርቃር ለማውጣት እሰራለሁም ብለዋል። ከሰዓታት በፊት ይፋ የሆነው የምክር ቤቱ መግለጫ ራሳቸውን ኮርና ከኮር በላይ ብለው የሚጠሩት የጦር አዛዦች ጊዜያዊ አስተዳደሩን በኃይል በማፍረስ የሰላም ጭላንጭል እንዳይኖር አድርገዋል። የፕሪቶሪያውን የሰላም ስምምነትን አፍርሰዋል። ቡድኑም የፖለቲካ ችግሮች ያለ ጦርነት ሊፈቱ እንደሚችሉ የማሰብ ጠባብ ቡድን ነው፣ እንደ ሻዕቢያና ፋኖ ካሉ የውጭ ኃይሎች ጋርም እየሰራ ነው ሲሉ ክሱን አሰምቷል። ህወሓት በተደጋጋሚ የትግራይ ሀብቶችን ከባለ ሀብቶች ጋር በመመሳጠር በኤርትራ በኩል እያሸሸ እንደሆነ የሚነገረ ሲሆን አቶ ዳዊት ገብረ እግዚአብሔር የትግራይ ከፍተኛ ልዑካን በማስተካከል ወደ አስመራ ሊያቀኑ እንደሆነ በቅርቡ መገለጹ ይታወሳል። በአወዛጋቢነታቸው የሚታወቁት እንዲሁም የህወሓት ከፍተኛ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወንድም የሆኑት ባለሀብት አቶ ዳዊት ገብረ እግዚአብሔር በቅርቡ በሚከበረው 35ኛው የኤርትራ የነጻነት በዓል አከባበር ላይ ለመገኘት ወደ አስመራ እንደሚጓዙ ታውቋል። በቀጣይ መረጃ ፕሬዝዳንት ዶናልድ ትራምፕ እና ቤንጃሚን ኔታንያሁ የኢራን ጉዳይ በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤል ጠቅላይ ሚኒስትር እጅግ ያበሳጭ የስልክ ንግግር ማድረጋቸውን
የአሜሪካ የዜና ምንጭ አክሲዮስ ዘገበ። እንደ አክሲዮስ ዘገባ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ጥረቶች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበር። አሜሪካና ኢራን ጦርነቱም በመደበኛነት ለማቆምና በ30 ቀናት ውስጥ ድርድር እንደሚካሄድ የሚያስችል የፍላጎት መግለጫ በአሸማጋዮች በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ተናግረዋል ተብሏል። ዘገባው እንደሚያመለክተው በአንድ ወር ውስጥ የሚያደርገው ድርድር እንደ ኢራን የኒውክሌር ፕሮግራምና የሆርሙዝ ወሽመጥ መከፈት ያሉ ጉዳዮች ንግግር እንዲደረግባቸው የሚያስችል ነው። ዋሽንግተንና ቴህራን እነዚህ ሰነድ ላይ ፊርማቸውን እንደሚያኖሩ የተነገራቸው ኔታንያሁ አካሄዱ እንዳልተስማሙ ሁለቱ የእስራኤል ምንጮች ለአክሲዮስ ተናግረዋል። ስለ ስልክ ንግግሩ ገለጻ የተደረገላቸው የአሜሪካ ምንጭ ደግሞ ከስልክ ጥሪው በኋላ የቢቢ ጸጉር እሳት ለብሶ ነበር ሲሉ የኔታንያሁን ስሜት መግለጻቸውን ዘገባው አስነብቧል። እንደ አክሲዮስ ዘገባ ከኢራን ጋር የሚደረገው ድርድር ላይ ከፍተኛ ጥርጣሬ ያላቸው ኔታንያሁ ጦርነት እንዲጀመርና የኢራን ወታደራዊ አቅም ይበልጥ እንዲዳከም ፍላጎት አላቸው። ወሳኝ መሰረተ ልማቶችን በመምታት አገዛዙ እንዲዳከም ይፈልጋሉ ተብሏል። ትራምፕ በበኩላቸው ለሚደረገው ንግግር ጥቂት ተጨማሪ ቀናትን ለመስጠት ፈቃደኛ ናቸው። ይሁን እንጂ ትክክለኛውን ምላሽ ካላገኘን ጦርነት በጣም በፍጥነት ሊጀመር ይችላል ማለታቸውን ዘገባው ጠቅሷል። በኢራን ወቅታዊ ወታደራዊ ግጭት ዙሪያም ከታዋቂዎች ጠንከር ያለ ትችት እየቀረበባቸው የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወሰዱትን የጦርነት እርምጃ በጽኑ ተከላክለዋል። ፕሬዝዳንቱ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ወታደራዊ እርምጃ የኒውክሌር ስጋት ለማስቆም ያለመ ሁኔታን ሕዝብ በተረዳበት ወቅት ጉዳዩ ከፍተኛ ተወዳጅነትን እያገኘ መጥቷል ሲሉ ተናግረዋል። ትራምፕ ለተቃዋሚዎቻቸው ላይ ሲሰጡም ድርጊቱ ተወዳጅ ባይሆንም እኔ ግን ይህን ማድረግ አለብኝ፣ ምክንያቱም በእኔ የስልጣን ዘመን ዓለም እንድትጠፋና እንድትተራመስ በጭራሽ አልፈቅድም፣ ይህ በፍጹም አይሆንም በማለት በቁርጠኝነት ገልጸዋል። በሌላ መረጃችን ምርጫ ሰላም እንዲሰፍን ከ1000 በላይ ዜጎች የሚሳተፉበት አገር አቀፍ የጋራ ጸሎት ሊደረግ ነው። የኢትዮጵያ የሃይማኖት ተቋም ጉባኤ መጪውን 7ኛውን ጠቅላላ ምርጫ አስመልክቶ ከ1000 በላይ ዜጎችና የ7 የሃይማኖት ተቋማት አባቶች የሚሳተፉበት ታላቅ የጋራ የጸሎትና የዱዓ መርሃ ግብር ማዘጋጀቱን በይፋ አስታወቀ። ይህ በአገር አቀፍ ደረጃ የሚካሄደው የአደባባይ የጸሎት ስነ ስርዓት በቀጣዩ ግንቦት 16 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በአዲስ አበባ በአራዳ ፓርክ በድምቀት እንደሚከናወን ተገልጿል። የአደባባይ ጸሎቱ በዋና ዓላማ መጪው ሀገራዊ ምርጫ ሁከትና ግጭት ተወልዶበት በሰላማዊ ድባብ እንዲጠናቀቅ ለመማጸን መሆኑን የጉባኤው ጠቅላላ ጸሐፊ ቀሲስ ታጋይ ታደሰ አስታውቀዋል። ከዋናው ማዕከል በተጨማሪ በተመሳሳይ ሰዓት በሁሉም የሀገሪቱ ክፍሎች የሚገኙ የሃይማኖት አባቶችና ምዕመናን በየአካባቢያቸው በጋራ ጸሎት እንደሚያደርጉ ተረጋግጧል። የኢትዮጵያ የሃይማኖት ተቋማት ጉባኤ መሰል ሀገራዊ አጀንዳዎችና የጋራ ስጋቶች ሲደቀኑ ምዕመናንን ያስተባበረ የጋራ ጸሎት ሲደረግ የመጀመሪያው አይደለም። ቀደም ሲል የኮቪድ-19 ወረርሽኝ ሀገርን በፈተነበት ወቅት ተመሳሳይ የአደባባይ የጸሎት መርሃ ግብር በማዘጋጀት ህዝቡን ለፈጣሪው እንዲጮህ ማድረጉ ይታወሳል።